በ27 ቀን አምላካችን መድኃኔ ዓለም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመጀመሪያው ሰው አዳም ዕፀ በለስን በልቶ ወደ ሲኦል በወረደ ጊዜ እርሱን ለማዳን በማይመረመረው ጥበቡ ከእመቤታችን ከቅድስት ድንግል ማርያም ተወለደ። ናሁ ድንግል ተወልድ ወልደ ወትሰይምዮ ስሙ አማኑኤል። እነሆ ድንግል በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች እንዳለ ነቢዩ ኢሳይያስ። ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14። 33 ዓመት በምድር ተዛውሮ ወንጌልን ምስጢረ ሥጋዌን አስተማረ። ያን ጊዜ አይሁድ ይህ ሰው የእግዚአብሔር ልጅ ነኝ፣ ከድንግል ያለ ወንድ ዘር ተወለድኩ ይላል፣ በሰንበት ቀን አጋንንትን ያወጣል፣ ዕውራንን ያበራል፣ በሽተኛን ይፈውሳል፣ ሕጋችንም ያፈርሳል ብለው ሊገሉት ተነሱ። ሰኞም መከሩ፣ ነገር ግን ምክራቸው አልጸናም ነበር። ማክሰኞም መከሩ፣ አሁንም ቢሆን አልጸናላቸውም ነበር። ረቡዕ ግን ምክራቸው ጸና። በምን ጸና ቢሉ ገርፈን አሰቃይተን ሰቅለን እንግደለው ከሚለው ሐሳብ ጋር መልካቸው አንድ ነበርና። ከዚያም ተስማሙ። ጌታችን ኢየሱስ ክርስቶስ ከዮሐንስ ወልደ ነጎድጓድ ለይተው አያውቁትም ነበር። ስለዚህ ለይቶ የሚሰጣቸውን ሰው ፈለጉ። ከዚህ በኋላ ከ12ቱ ሐዋርያት አንዱ የነበረው ይሁዳ አስቆሮታዊው የተባለውን እርሱን አገኙ። ትንቢት የተነገረለት ሱባኤ የተቆጠረለት ነበረ። ነገሩም እንዲህ ነው። ዕንባቆም አስቆሮታዊ እርሱን አገኘው። ስምዖንም ተቀምጦ አሳለፈው። ከስብከት ውሎ እዚያ ሲመለስም ዳግመኛ ተቀምጦ እርሱን አገኘው። እንዳይተኛ ፈርቶ እንዳይነሳም ኮርቶ ተሸፋፍኖ ተቀምጦ አሳለፈው። ነቢዩ ዕንባቆምም ከዚህ ሰው የሚወለደው አባቱን ይገላል፣ ይሰልባል፣ እናቱንም ይደፍራል፣ እንዲሁም ያገባል፣ ጌታውን ለሞት አሳልፎ ይሸጣል ብሎ ትንቢት ተናገረበት። ስምዖንም ደንግጦ ወደ ቤቱ ሂዶ ለሚስቱ ነገሩን ነገራት። ምን አደረግክ አለችው። ተቀምጬ አሳልፌው ነው አላት። አንተስ መች በጎ አደረግክ አለችው። ልጁ ከእኛ እንዳይወለድ ግንኙነት እንተው ብለው እነርሱም ተስማሙ። ግንኙነትን ትተው ተቀምጠው ሳለ ከዕለታት አንድ ቀን ስምዖን ወይን ጠጥቶ ሰክሮ ነገሩን ዘንግቶ ተገናኛት። እርሷም ጸንሳ ይሁዳን ወለዱት። ከተወለደ ከጥቂት ቀን በኋላም ለቁም ነገር ሳይደርስ በሳጥን ቆልፈው ከባህር ውስጥ ጣሉት። ውሃውም በሌላ ሀገር አውጥቶ በዚያ ጣለው። የንጉሡ አሽከርም አገኘችውና ለንጉሡ ሰጠችው። እርሱም አሳድጎ ጦር መሪ ያደረገውና እዚያ ዘመተ። እናቱና አባቱ ወዳሉበት አገር ደረሰ። አባቱንም በጦር ሜዳ አገኘውና ማርኮ ገደለው። ወደ መንደርም ሲገባ እናቱንም አገኛት። በግብረ ሥጋ ተገናኝቷትም ዛብሁ እልገቱ ወዘሙ ብእሲቱ አባቱን ይገላል እናቱን ያገባል ያለው የነቢዩ ቃል ተፈጸመ። ወደ ቀድሞው ታሪካችንን እንመለስና ከዚህ በኋላ ዘራቸውን ተጠያየቁ። ይሁዳም ከባህር ወድቆ እንደተገኘና በንጉሥ ቤት እንዳደገ ታሪኩን ከመጀመሪያ እስከ መጨረሻ ነገራት። እናቱ አንተ ጉደኛ ነህ አለችው።
ልጇ እንደሆነ ማወቀችው። እርሱም እናቱ እንደሆነች አወቀና መራራ ልቅሶንም አለቀሱ። ከዚህ በኋላ የነፍሳቸውን መዳኛ ፈለጉና ኢየሱስ የሚባል የሚያድን አለና እንሂድ ተባባሉ። ወደ ኢየሱስ ክርስቶስም በዚያ ሄዱና ኃጢአታቸውን ተናገሩ። ጌታችን መድኃኒታችን ኢየሱስ ክርስቶስም ተቀበላቸውና ይሁዳን ከ12 ሐዋርያት አንድ ሆኖ ተቆጥሯል። እናቱም ከቅዱሳን አንስት ጋር አንድ ሆና ተቆጥራለች። ከዚህ በኋላ ለጌታችን የእጅ መንሻ ወርቅ እንዲሁም ከነገሥታት ሲመጣለት ለሐዋርያት ያካፍላቸው ነበር። ከዕለታት አንድ ቀንም ማርያም መግደላዊት የ300 ብር የሚሆን ሽቱ ይዛ መጥታ ጌታችን ኢየሱስ ክርስቶስን እግሩን ቀባችው። ማርያም ግን ዋጋዋ የከበረና የበዛ 1 ነጥር የጥሩ ናርዶስ ሽቱ ወሰደችለትና የጌታ ኢየሱስን እግር ቀባችው፣ በፀጉሯም ማሸችው። የዚያ ሽቱ መዓዛም ቤቱን መላው እንዳለ የማቴዎስ ወንጌል ምዕራፍ 26 ከቁጥር 6። ያን ጊዜም ይሁዳ ተሽጦ ብሩን ብንካፈል 30 ብር ይደርሰኝ ነበር ብሎ ተቆጣት። ይህን ገንዘብ ለማግኘት አሰበና ለአይሁድ እኔ ላስይዝላችሁ 30 ብር ስጡኝና አላቸው። አይሁድም ሊሰጡት ተስማሙ። ረቡዕ ምክራቸውን ፈጽመው ተለያዩና ጌታ ኢየሱስም ሐሙስ በአልዓዛር ቤት ለምሳ ሐዋርያትን ሰበሰባቸው። ለምሳ ከቀረበው ዳቦም አንስቶ ይህ ነገ በመስቀል ላይ የሚቆረሰው ሥጋዬ ነው፣ እንኩ ብሉት ብሎ ከ13 ቆርሶ አንዱን ለራሱ ቀምሶ 12ቱን ለ12ቱ ሐዋርያት ሰጥቷቸዋል። ከ13 ለምን ቆረሰው ቢሉ ያን በዕለተ ዓርብ 13ቱን ሕማማተ መስቀል ይቀበላለሁ ብሎ ሲያጠይቅ ነው። ከዚህ በኋላ ወይኑንም አንስቶ ከቀመሰ በኋላ ይህ በዕለተ ዓርብ በመስቀል ላይ የሚፈሰው ደሜ ይህ ነው ብሎ ሰጥቷቸዋል። ለምን ቀምሶ ሰጣቸው ቢሉ እንዳይጠራጠሩ ነው። ማቴዎስ ምዕራፍ 26 ከቁጥር 26። ከአልዓዛር ቤት ለእራት ገብተው ዶርሆ ታርዶላቸውና ተዘጋጅቶ ቀረበላቸው። ያን ጊዜም ከሐዋርያት አንዱ ቅዱስ ዮሐንስ ጌታ ሆይ ለሞት አሳልፎ የሚሰጥህ እርሱ ማን ነው አለ። ጌታ ኢየሱስም ያን ጊዜ ከወጡ ውስጥ እጁን የሚሰድ እርሱም ያስይዝሃል ብሎ መብራቱን በታምር አጠፋው። ያን ጊዜ ይሁዳ ከወጡ እጁን ከተተ፣ መብራቱን መልሶ በታምር አበራው። እጁንም ከውስጡ ጨምሮት ተገኘ። ያን ጊዜም ሐዋርያት እርሱን እንደሚያስይዘው አወቁ። ያን ጊዜ ይሁዳ አፈረ፣ ተለይቶም ወጥቶ ሄደ። የማቴዎስ ወንጌል ምዕራፍ 26 ከቁጥር 14። ጴጥሮስንም በዚህ ሌሊት 3 ጊዜ ትክደኛለህ አለው። የሉቃስ ወንጌል ምዕራፍ 22 ከቁጥር 54። ከዚህ በኋላ ይሁዳ ወደ አይሁዱ ኑ ላስይዝላችሁ አላቸውና ሐሙስ ማታ የችቦ መብራት እያበሩ ጌታ ኢየሱስ ወዳለበት በዚያ ደረሱ። ጌታችን መድኃኒታችን ኢየሱስ ክርስቶስም ማንን ትፈልጋላችሁ አላቸው። እነርሱም የናዝሬቱን ኢየሱስ እንፈልጋለን አሉት። ጌታም ቅንጣት ያህል ግርማ መለኮቱን ቢገልጽባቸው በድንጋጤ በድነው መሬት ላይ ወደቁ።
ሞት በፈቃዱ ወተቀብረ በስምረቱ እንዲል ሞትና መቃብር በፈቃዱ ነውና ከወደቁበት አስነሳቸው። ይሁዳም ጌታ ኢየሱስን መምህር እንደምን አደርክ ብሎ ሳመው። ጌታችን ኢየሱስ ክርስቶስም የሕያው የእግዚአብሔርን ልጅ በመሳም ለሞት አሳልፈ ትሰጣለህን አለው። ያን ጊዜም አይሁድ ተሻምተው ያዙት። ዘእግዚኡ ሴጡ ጌታውን ይሸጣል ያለው የነቢዩ ቃል ተፈጸመ። የማርቆስ ወንጌል ምዕራፍ 14 ከቁጥር 43። እነርሱስ ከአባቶቻቸው ይልቅ እጅግ የተናቀች ኃጢአት ሰሩ። እነርሱም ዋጋ የማይገኝለትን ይሸጡታል፣ ሕማማትን የሚያስወግደውን እንዲታመም ያደርጉታል፣ እንዲሁም ኃጢአትን የሚያስተሰርየውን የሚያስወግደውን እንዲሁ የሚፈውሰውን ይፈርዱበታል እንዳለ ተረፈ ባሮክ ምዕራፍ 1 ከቁጥር 2። ከዚህ በኋላ ወደ ጲላጦስ ወስደው ስቀልልን አሉት። ጲላጦስም ኃጢአት አጣበት። ከዚህ ሰው ኃጢአት አላገኘውበትም፣ 40 ገርፋችሁ ልቀቁት አላቸው። እርሱንም ለቃችሁ በርባንን ስቀሉት አላቸው። በርባን የሚባል ሽፍታ አንድ ሰው ገሎ ታስሮ ነበርና፣ እነርሱ ግን በርባንን አድነው ኢየሱስን ስቀለው አሉት። ጲላጦስም እኔ ከዚህ ሰው ደም ንጹሕ ነኝ ብሎ እጁን ታጠበ። ከዚህም በኋላ ጲላጦስ ሁከት ከሚበዛ እሱ በቀር የሚጠቅም ነገር እንደሌለ ባየ ጊዜ ውሃ ወስዶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ለራሳችሁ ወቁ ብሎ በሕዝቡ ፊት እጁን ታጠበ። አይሁድም ስቀለው ስቀለው እያሉ በዚያ ጮኹ። በገሃነም ያሉ ነፍሳትም ስቀለው ስቀለው አሉ። ተሰቅሎ ካልሞተ ከገሃነም አይወጡምና። አይሁድም ኢየሱስ ክርስቶስን ከጲላጦስ ወደ ሄሮድስ ቄሳር፣ ወደ ጲላጦስ ከሊቱስትራ ወደ ቀራንዮ እያመላለሱ ብዙ ስቃይ አሰቃዩት። ጲላጦስም ከምትሰቅሉት 40 ጅራፍ ገርፋችሁ ልቀቁት፣ እምቢ ካላችሁ ግን ስቀሉት አላቸው። አንዱ እስኪገርፍ ድረስ ሌላው ገበጣ ይጫወታል። ገራፊውም ገርፎ ገርፎ ሲደክመው ቆጥራችኋል ይላል። እነርሱም አልቆጠርንም ይሉታል። ባለመቁጠራቸውም ተበሳጭቶ ይቀመጣል። ሌላውም ተነስቶ ይገርፋል፣ ሲደክመው ይቀጥላል። እንዲህ እያደረጉ 6666 ጊዜ ግርፋትን ገረፉት። ወደ ቀራንዮ ሊሰቅሉት ሲወጡም ስምዖን የተባለ ቀሬናዊ በዚያ አገኙ። መስቀሉን አሸክመው እርሱን ነዱት። ጌታ ኢየሱስን በከባድ ስቃይ ከሊቶስትራ እስከ ቀራንዮ በኋላ ያለው ቶሎ ቶሎ ሂድ ብለው ሲገፋው ወደፊት ይወድቃል። የፊተኛውም ቀስ ብለህ ሂድ ብሎ ሲገፋው ወደ ኋላ ይወድቃል። እንዲህ እያለ እየተሰቃየ ቀራንዮ ደረሱ። ከግርፋቱ ብዛት የተነሳ ሥጋው አልቆ አጥንቱ እስኪቆጠር ድረስ ገርፈውታልና ለአዳምና ለዘሮቹ ለእኛም ብሎ በእርሱ ቁስል እኛ ተፈወስን እንዳለ ነቢዩ ኢሳይያስ ምዕራፍ 53 ከቁጥር 5። ከዚህ በኋላ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባሉ ችንካሮች አምጥተው እንጨቱን አመሳቅለው ሰሩና በተወለደ ጊዜ 70 ሰገል የገበሩለት ሲያድግ የምታድግ ወጥ ቀሚስ የነበረችውን ገፈፉት። ዕጣ ተጣጥለው የደረሰው ይውሰድ ብለው ቀይ ግምጃ አልብሰው እግሩን ጠምረው
እጁን ዘርግተው ደረቱን ራሱን ቸንክረው ሰቀሉት። ወእምዝ ሰቀሉ ምስሌሁ ክልኤተ ፈያታ አሐደ በየማኑ ወአሐደ በጸጋሙ። ሁለቱን ሽፍቶች በቀኝና በግራ ጌታን ከመሃል አድርገው ከቀኑ 6 ሰዓት ሰቀሉት። የአንዱም ስሙ ጥጦስ ይባል ነበር፣ የሁለተኛውም ስም ዳክርስ ነበር። እነዚህ ሽፍቶችም እመቤታችን ቅድስት ድንግል ማርያም ምድረ ግብፅ ተሰዳ ሳለ መንገድ ላይ ቆይተው ጌታችን ሰብአ ሰገል የገበሩለትን የወርቅ ጫማ ቀምተው ወስደውባቸው ነበር። አንድ ምዕራፍ ከተዘጉ በኋላ ጥጦስ የተባለው ሽፍታ ልቡ መልካም ነገር አሰበ። ወደ እመቤታችን ቅድስት ድንግል ማርያም ዘወር ብሎ አየና እንመልስላቸው አለ። ጓደኛውም አይሆንም አለ። ጥጦስም ከአሁን በፊት የቀማነው ለአንተ ይሁንና ሁሉንም ውሰድ፣ የዛሬውን ግን በእኔ ይሁንና ይመለስ ብሎ በዚህ ተስማምተው ወደ እመቤታችን ቅድስት ድንግል ማርያም ተመልሶ ሄደ። ሲመለስም እመቤታችን ባየችው ጊዜ ምነው ተመልሶ መጣ? ልጄን ሊገልብኝ ነው ብላ ምርር ብላ አለቀሰች። ያን ጊዜ ጥጦስ አይዞሽ፣ አታልቅሺ፣ የከፋ ነገር አያገኝሽም እንደዚህ አላትና የቀማትን መልሶ ጌታችን እሽኮኮ ብሎ ይሸኝ ሰይፉን እየተመረኮዘ ሲጓዝ ሰይፉ ተሰበረበትና ጥጦስም ምነው ወርቅ ላበደረ ጠጠር እንዲሉ በጎ ሥራ በሠራሁ ብሎ አዘነ። ጌታችንም ጥጦስ ሆይ አትዘን፣ የተሰበረውን ሰይፍህን ወደ ሰገባው መልሰው አለው። ስባሪውን መልሶ ቢያስገባው እንደነበረ ሆነለት። ጌታችን ኢየሱስ ክርስቶስም እንዲህ አለው፣ ጥጦስ ሆይ ዛሬ እኔን እንደተሸከምከኝ በቀራንዮ ከእኔ ጋር ተሰቅለህ አዳምን ቀድመህ ገነት ትገባለህ ብሎ ቃል ገባለትና አሰናበተው። ጥጦስም ጌታችን የተሸከመበትን የልብሱን ወዝ ቢያጥበው እጅግ ብዙ ወርቅ አግኝቶበታል። ጌታውን ተሸክሞ ሸኝቶ ወርቅንም ቆጥሮ ተመልሷል። ወደ ቀድሞው ነገራችን እንመለስና ጌታችን ኢየሱስ ክርስቶስ በቀራንዮ አደባባይ በተሰቀለ ጊዜ 2 ሽፍቶች አብረው ተሰቀሉ፣ ጥጦስና ዳክርስ። እርሱም ለስቅላት የበቃው ኃጢአት አስቦ ነበር። እኔ ብሰቀል በኃጢአቴ በሠራሁት ወንጀል ነው። ጌታዬ አምላኬ፣ የሰማይና የምድር ፈጣሪ፣ የፍጥረታት ሁሉ ጌታ፣ አንተ ግን ያለ ኃጢአት ያለ በደል ከእኛ ከወንበዴዎቹ ጋር እኩል ቆጠርሁና እኛ ጋር ሰቀሉ። እኔን ኃጢአተኛውንና በደለኛውን ግን ማረኝ ይቅር በለኝ እያለ በሰማያዊት መንግሥት አስበኝ አለ። ተማጸነም። በግራ የተሰቀለው ዳክርስም ይህን ሁሉ ሲማጸን በሰማ ጊዜ እንዲህ አለ፣ አየሞኙ ራሱን ማዳን ተስኖት እንደኛ ተሰቅሎ ሲጨነቅ እያየ አንተን ሊያድንህ ትለምነዋለህን? አለው። ያን ጊዜ ጌታ ኢየሱስ በቀኙ ወደ ተሰቀለው ሽፍታ ወደ ጥጦስ የማናይ ዘወር ብሎ እንዲህ አለ፣ ወዳጄ ጥጦስ ሆይ በጽኑ እምነት ተማጽኛለሁና በሰው ልጅ ኃጢአት ተዘግታ ሱራፌልም በሰይፍ የሚጠብቋትን የገነት ከአዳም ቀድመህ አንተ ትገባለህ ብሎ ደመህ ማኅተሙን አትሞ ሰጠው። ሱራፌልም ደመህ ማኅተሙን ይዞ የሱራፌል ግርማ ሳያግደው ከተሰቀለበት ከአዳም ይልቅ ቀድሞ ገነት ገባ። የማቴዎስ ወንጌል ምዕራፍ 27 ከቁጥር 38። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወንጌላዊ ዮሐንስን ጠርቶ እናቴን አምጣልኝ አለውና እነሆ እናቴን አደራ ጠብቃት፣
ለአንተ እናት ትሁን፣ እናቴ ሆይ ለአንቺም ልጅ ይሁንሽ ብሎ ጥብቅ አደራ አስጠበቃቸውና ዮሐንስ ወንጌላዊ ድንግል ማርያምን ይዞ ወደ ቤቱ ተመለሰ። የዮሐንስ ወንጌል ምዕራፍ 19 ከቁጥር 26። በኋላም ውሃ ጠማኝ ቢላቸው መራራ ሐሞት ከጮረ ኮምጣጣ እርሾ ጋር ቀላቅለው አጠጥተውታል። ንጉሥ ነህና አክሊል ይገባሃል ብለው በውስጡ ሹልሹል ሚስማር የተተከለበት የእሾህ አክሊል አቀዳጁት። ሚስማሮቹም ጭንቅላቱን በስተው ናላውን በጠበጡት። ጌታችን ኢየሱስ ክርስቶስን እንደዚህ አድርገው አሰቃይተው ገለውታል። አምላካችን ሆይ እንደ ቸርነትህ ነው እንጂ እንደ በደላችን አይሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።